ትክክል ነሽ ማይ። ደከመሽ አይደለ? ድካም ሳይሆን ፀሐዩ ነው መሰለኝ። እስኪ ሰላም ምግብ ልቅመስና ቀለል ይለኛል። ደግሞ ሻወር ወስድበታለሁ። ወይ ወላዲ ምን ነው አንዴ? ምን ነው አባ? ምን ነው መጣሽ? ናፈከኝና ልይ ብዬ መጣሁ። እንጃ አንዬ፣ አሞሽ ነው አይደል? ኧረ አባ አላመመኝም። እኔ ስለናፈከኝ የመጣሁት። ታዲያ በዚህ ሰዓት ምን ነው የኔ ልጅ? ስራሽስ? ስራዬማ አለ አባ፣ የት ሄድብኛል? አንተ ስለናፈከኝ ሰበብ አድርጌ መጣሁ። እንደው የብደትሽ ግን መቼ ነው የሚተውሽ? ያቱ ብደቴ ይሄ ነዋ። ድንገት ናፈከኝ እያልሽኝ ውቃቤን የምትገፍ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰብ ዛሬ እንግዲህ ይሄንን ቪዲዮ ላይክ እና ሼር በማድረጋችሁ ይሄንን ቻናል ተባበሩኝ። የደውላ ምልክት እየተጫናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ይሄ የመጣሁት ኖላዊ ድራማ ክፍል 31 ነው። ድራማው በጣም ደስ የሚል በጣም የእናትና የአባትና ልጅም ሀናና የሀና አባትን በጣም ሀና አባቷን የምትወድ አባቷን ከልጅነቷ ጀምራ ከትምህርት ቤት ጀምራ ትምህርት እንኳን እየተማረች አስተማሪዎቹን አባቴ ናፈቀኝ የምትል ልጅ ነች። እስካሁን ድረስ ገበያ ሄዳ እንኳን ኬክ ምናምን ስትገዛ እንኳን ለአባቷ የምታመጣ ልጅ ነች። ከመጀመሪያውም እስከ መጨረሻ አባቷን የምትወድ አሁንም በዛው ደረጃ ለአባቷ ሰው ቤት እየሰራች እያለች ለአባቷ ለራሷ የተሰጣትን አሁንም መልሳ ለአባቷ እንደምታመጣ አሳይታለች። አባቷም ከልጅነቷ ጀምሮ እቺን ልጅ ምን ላድርጋት፣ እንዴት ላድርጋት የሚል እንትን አላማ አለው ማለት ነው። እዚህ ጋር ደግሞ እናትና ልጅ ሁለት እናትና ልጅ በጣም ሶስታቸውም ቁጭ ብለው እየተወያዩ ነው። ሰላምዬ ምግብ ሰርቼ እናቴን ዛሬ ጠብቃለሁ ብላለች። እናቷን ነይና ምግብ እያለቻት ነው። ነይና ምግብ አይ ዛሬ ደክሞኛል እተኛለሁ ስትል አይ እንግዲህ መጨረሻ ላይ የሀና ምግብ ሳልቀምስ ከበላው በኋላ ድካሙ ይለቀኛል፣ እስቲ ለብላ ብላ እናትየዋ ነጠላን ቁጭ አድርግታ ምግብ እየጠበቀች ነው። አንቺ ሀና የምግብ መስራት የማትችል መስሎሽ ነው? ሀና ጎበዝ ነች ብሎ ወንድሟ እንግዲህ ሀናን ሰላምን ነች ይቅርታ አድርግልኝና ሰላምን እያመበታት ነው። እንግዲህ ውድ ተመልካች ከቤተ ክርስቲያን እንደመጡ ነውና ውድ ተመልካች እንግዲህ ሀና ደግሞ አንዳንድ ነገር እዚህ ቁጭ ብላ እያወራች ነው። ሀና ደግሞ ምግብ ለመስራት ኩሽና ስትገባ ላግዝሽ ብላ ሰላሚና ከሀና በጣም ብዙ ወሬ ትፈልጋለች። አንቺ መቼም እንግዲህ ምግብ ላግዝሽ ብላ ነው እስከ ኩሽና ስራ የመጣችው። እሷ ምግብ እየሰራች እያለ ምክንያቱም የነሱ ሰራተኛ ስለሆነች ማለት ነው። ከዛ እንግዲህ ያው እሷ ምግብ አግዝሻለሁ ብላ ብዙ ነገሮች ልታዋራት ትፈልጋለች። መቼም እንግዲህ አንቺ አንዳንድ ነገር እኔ ካልጠየቅኩሽ አንዳንድ ነገር አንቺ እንደማትነግሪኝ ነው የማውቀው። ከደሴ የመጣው ልጅ የት ትቶሽ ሄደ ስትል በቃ ልጁ
አባቴ ላይ ነው የመጣው ነው ምናምን ተመልሷል ከመጣበት ሀገር ብላ ለሀና መልስ ለሰላምና መልስ ሰጣለች። ጆሮ የት ነው ያለው ስል ጆሮ ደግሞ ትምህርት አባቴ እያስተማረው ነው። ጆሮ ጎዳና ወይ ሀና ስትል ጆሮ እኮ ጎዳና ላይ ነው ያደገው፣ ምንም አያቅም አባቴ አሁን አንዳንድ ነገር ትምህርት እያስተማረው ነው እያለች ነው። በእርግጥ እውነት ነው ትምህርት ያው አዎ እያስተማረው ነው። የሀና አባት ጆሮን ትምህርት ፊደሎቹን እያስተማረ ነው። እንግዲህ ውድ ተመልካች በጣም አሪፍ ነው ማለት ነው። ያው እንግዲህ ሀናን ይሄ ደግሞ ጸጉሩን ቢጫ ያደረገው ሀናን እንደሚፈልጋት ሀናን ገና ፍልጥ ነሽ አንቺ ፍልጥ ስልክ የክፍለ ሀገሩ ፍልጥ ትዘለኝ አንቺ ገና ፍልጥ እኮ ነሽ ሀናን እያላት ነው። እንግዲህ ፍልጥ ማለት ገና አልበሰልሽም፣ ፍልጥ ማንም ሰው የሚፈልጥ ነው። እኔ እንጃ እንግዲህ ነገሮቹ እንደዛ ነው። ሀና ደግሞ ያው ስራ ነው የምትለው እንግዲህ ደካማ አባት ታማሚ አባት እንዳላትም ተናግራለች። ስለዚህ ምንም በዚህ ጉዳይ ምንም የሚያሸግረው እሷን በስራ ጉዳይ ብቻ ነው ቢዚ የሆነች ያለችው። ግን እንግዲህ ይሄንን ቪዲዮ ውድ ተመልካች ብዙም ተንተና አድርጌ ባልናገራቸው የሀና ወንድም የሰላሚና ወንድም ሀናን በጣም ነው የምወዳት። መጨረሻ ላይ እንግዲህ ያፈቀርኳት ብሎ እሱም ቁጭ እንዳይል ነው የፈራሁት። ያው እንግዲህ እስቲ አብረን እናያለን ማለት ነው። ውድ ተመልካች ይሄንን ቪዲዮ ላይክ እና ሼር እያረጋችሁ አበረታቱኝ ማለት ነው። በተረፈ እንግዲህ